ከሐምሌ 13 እስከ 24 2018 ዓ.ም እየተካሄደ በሚገኘው በዚሁ ዘመቻም በአገሪቱ በሚገኙ 8 ክልሎችና 401 ወረዳዎች ተደራሽ የሚደረግ ሲሆን ከ41 ሚሊዮን 665 ሺህ በላይ የማህበረሰብ ክፍሎች የዘመቻው ተጠቃሚ እንደሚሆኑ የፌዴራል ጤና ሚኒስቴር ዴኤታ ከፍተኛ አማካሪም አቶ ሌሊሳ ማኑኤል ጠቁመዋል። እዚህ ባለፈው ዓመት 6 ዘመቻዎችን አድርገን ማጠቃለል ችለናል። ይህንን 6 ዘመቻዎች በምናደርግበት ጊዜ 25 ጊዜ የሰዎች ቤት የምንሄደውን ጤና ባለሙያው በቤቱ ሆኖ ይሰራል። 25 ጊዜ ቤት ሄደን የምናጣቸውን ሰዎች አሁን በምናሳጥርበት ጊዜ እያገኘን ነው። ሁለተኛ የተቀናጀ ስራዎች ሲሆን ለአንደኛው ዘመቻ ሄደን ሌላኛውን ጥለን በምንመለስበት ጊዜ ልጆቹ እድል ያጣሉ። ባለፉት 2 ዓመታት ከአጋር ድርጅቶች ጋር በመተባበር በተሰራው ስራም ውጤት መመዝገቡን ገልጸው በየጊዜው የሚሰጡ የተቀናጀ የዘመቻ ስራም በአንድ ማዕከል ወጪና ጊዜ ቆጣቢ በሆነ መንገድ የሚሰጥ በመሆኑ ውጤታማ ተግባራት ይሰራሉ ብለዋል። እንግዲህ የምዕተ ዓመቱን ግብ ለማሳካት ኢትዮጵያ በጣም በትልቁ እየሄደች ነው። እንደምታውቁት የጤና ፖሊሲ 4ኛው የጤና ፖሊሲያችን ከተከለሰ በኋላ ከመጀመሪያ ደረጃ አሃድ ወጥ ጨምረን 2ኛ ደረጃና 3ኛ ደረጃዎች ላይ እየሄድን ነው። እስከ ሜዲካል ቱሪዝምንም ወደ መጨመር እየሄድን ነው። ያ ደግሞ በብዙ መንገድ እየተሳካልን ያለው። እንደዚሁም የምዕተ ዓመቱ ያስቀመጥናቸው ግቦችን ብዙዎቹን እያሳካናቸው እንገኛለን። የደቡብ ኢትዮጵያ ክልል ጤና ቢሮ ምክትል ኃላፊና የጤና ፕሮግራሞች ዘርፍ ኃላፊ አቶ መና መኩሪያ በበኩላቸው በዘመቻው የወባ በሽታ፣ የአይን ሕክምና ልየታ፣ የማህፀን ጫፍ ካንሰር ልየታ፣ የቲቢ፣ የዚሆኔና የአንኮርሲያሲስ በሽታዎችን በመለየትና የሕክምና አገልግሎት ለመስጠት ያለመ በመሆኑ የጤና ተደራሽነቱን ለማስፋት ፋይዳው የጎላ ነው ብለዋል። ሀገራችንም በክልላችንም በጣም ትልቅ ውጤት ነው። የእናቶች የህፃናት ጤናን ስንመለከት የእናቶችን ሞት ቅነሳ ግብ አድርገን በሰራናቸው ስራዎች ብዙ ናቸው። ቅድመ ወሊዱ አለ፣ ወሊዱ አለና እነዚህና ሌሎች የቤተሰብ እቅድን ጨምሮ በሰራናቸው ስራዎች በ2000 እንደ አውሮፓውያን አቆጣጠር ወደ 871 እናቶች ከ100 ሺህ በህይወት ከሚወለዱ ህፃናት ከሚሞቱት አሁን ባለንበት 141 የወረደበት ሁኔታ ትልቅ ምርታ ነው ብለን የወሰድነው ነው። ተላላፊ የሆኑ በሽታዎችን ብንወስድ በቲቪ የሰራናቸው ስራዎች ትልቅ ውጤት ማምጣት የቻልን፣ በኤችአይቪም እንደዛው። ወባ በእርግጥ አሁን ከአየር ሁኔታ ጋር የመጨመር ሁኔታዎች ቢኖሩም የተሻለ ነው ከነበረበት ብዙ ሰዎች የህመም ጫናው እንጂ ሞቱን መቀነስ ተችሏል። ባይዘባይ እውነት ለማውራት ወባም ጭምር። ለዘመቻው መሳካት ሁሉም የበኩሉ እንዲወጣም አቶ መናም አሳስበዋል። የጋሞ ዞን ምክትል አስተዳዳሪና የስራና ክህሎት መምሪያ ኃላፊ አቶ ሐኪሜ አየለም ጤናው የተጠበቀ ማህበረሰብ የልማት ትልሞችን ለማሳካት ብቁ በመሆኑ መንግስት በሽታ መከላከሉንና አክሞ ማዳን ላይ በትኩረት እየሰራ ይገኛል ብለዋል። ሀገራችን በጣም በለውጥ ጎዳና ውስጥ ነው ያለችው። በዘርፈ ብዙ ኢኮኖሚ ኢኒሼቲቮች በጣም በፍጥነት ያደገች ትገኛለች። ይሄን ደግሞ ለማጠናከር በጤናው ዘርፍ የምንሰራው ስራ በሽታ መከላከልም ይሁን አክሞ መዳን ፖሊሲያችንን ውጤታማ ሊያደርግ የሚችለው በዋናነት የማህበረሰብ አቀፍ ጤና ስራዎችን ውጤታማ ስናደርግ ነው ማለት ነው። በዞኑ የጤና አገልግሎትን ውጤታማ ለማድረግ በመንግስትና በህብረተሰብ ተሳትፎ የተሰሩ ተግባራት አመርቂ መሆናቸውን አቶ ሐኪሜ ተናግረዋል። ፕሮግራሙ በኢፌዴሪ ጤና ሚኒስቴር፣ በደቡብ ኢትዮጵያ ክልል ጤና ቢሮና በካርተር ሴንተር ኢትዮጵያና ከዓለም ጤና ድርጅት ጋር በመተባበር የተዘጋጀ መሆኑም ተመላክቷል። የተቀናጀ የበሽታ ልየታና ሕክምና በዞኑ በአርባ ምንጭ ዙሪያ ወረዳ በጋጮ ባባና ቦረዳ ወረዳዎች ከሐምሌ 13 ጀምሮ እስከ ሐምሌ 24 ድረስ እንደሚሰጥ መረጃዎች ያመለክታሉ።